አብርሽ የሄርሜላን ፍቅር ተቀበለ። እንኳን ደስ አላችሁ። አሰላሙ አለይኩም ረህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ሁሉ መልካም፣ ሁሉ ሰላም አለው። አልሐምዱሊላህ። እውነት ለመናገር ዛሬ እኔ በጣም ደስ ብሎኛል። ደስ እንኳን ደስ አላችሁ የሄርሜላ ወዳጆች፣ የአብርሽም ወዳጆች ኮንግራጁሌሽን ብያለሁ። እሱ ምንድነው እንግዲህ በመጀመሪያ ደረጃ 50 ሺህ በመግባቷ፣ በሁለተኛ ደረጃ ደግሞ ፍቅሩን አብርሽ በመቀበሉ ወዷት አፍቅሯት አምኖባት ከቤቷ በመሄዱ በጣም ደስ ብሎናል። እንኳን ደስ አላችሁ፣ እንኳን አብሮ ደስ አለን። እውነት ለመናገር አብርሼ ትላለች እናቱ። የአንገት ቀለበት ይመስላል አብርሼ። አይ ግጥሙ ጠፋብኝ፣ ልገጥምለት ነበር ማለት ነው። እና አብርሽ እውነት ለመናገር ይገባሃል። እናቴን አንተ በጣም መልካም ልብ፣ ምርጥ ልብ ያለ እንደሌላው አስመሳይ ያልሆንክ በጣም ጎበዝ ጀግና። አም ሃፒ አብርሽ፣ በጣም ነው የምወድህ፣ በጣም ነው የማከብረህ ማለት ነው። እና በመጀመሪያ ደረጃ ፍቅራችሁ ስለተመለሰላችሁ አንተ ምሽ ብለህ ወደ ፈቅደ ሰምተ ስለሄድክ፣ ለምን እውነቱ ነው ጓደኞች አሉ፣ እነሱን ስማ ማለት ነው። ለምን ሩታ ለአንተ አትሆንህም፣ አንተም ለሷ አትሆናትም። ምክንያቱም ሁልጊዜ ጭቅጭቅ፣ ሁልጊዜ ንዝንዝ፣ ሁልጊዜ አኡዝ ቢላህ እና እንኳን ወደ ሄርሜላ ተመለስክ። በሁለተኛ ደረጃ ደግሞ ውዶቼ፣ ማሮቼ፣ ፍቅሮቼ ማለት ነው ሄርሜላ ትችላለሽ በሉ። ለምን ስለቻለች ነው። ሩታ አሁን ሀዘን ላይ ናት። ሀዘን ልክ ቤተሰብ እንደሞተባት እየተንፈቀፈቀች ነው። ገባችሁ አይደለ? ለምን የለመደ ልማድ ያሰርቃል ከማድላል ያገሬ ሰው ማለት ነው። አብርሽ የማይሄድ መስሏት ማለት ነው ወክነክ ስትል አብርሽ ደግሞ ነው እንዴ የራስሽ ጉዳይ ብሏት ጥሏት ካክ አሁን ክሎሮክስ ልጠጣ ዙጥ እያለች ነው። ማን ሩታ ማለት ነው። እና እኔ በጣም ነው ደስ ያለኝ ዛሬ። አብርሽ ይችላል። እንዴት እርጎ እንዳጠጣኝ አስባችኋል? እንዴት እርጎ እንዳጠጣኝ። በቃ ሁልጊዜ ጭቅጭቅ፣ ሁልጊዜ ንዝንዝ አንፈልግም። እኛ ጭንቅላታችን ሃይምሮአችን በቃ ፈን የሆነ ነገር ነው ማየት የምንፈልገው። እንኳን ደስ አላችሁ፣ እንኳን ደስ አለን የሄርሚ ደጋፊዎች። ይህን ቤት ሰብስክራይብ አድርጉት ውዶቼ ማለት ነው። ይህን ቤት ሰብስክራይብ አድርጉት። በሁለተኛ ደረጃ ደግሞ እንኳን ደስ አላችሁ። ከምር እንግዲህ መልካም መቃጠል፣ መልካም ማልቀስ፣ መልካም ማቆዘም፣ መልካም መንጨርጨር፣ መልካም ሞንቆርቆር እኛ አያገባንም። እኛ የሄርሜላ ደጋፊዎች እንችላለን ስንላችሁ በምክንያት ነው። በምክንያት ለምን ካላችሁ እርግጠኛ ነን። እኛ እርግጠኛ ስለሆነ በቃ እኛ የምንለውን የምንፈጽም ሰዎች ነን። ገባችሁ? ወደዳችሁም አልወደዳችሁም፣ ጠላችሁም አልጠላችሁም፣ እኛ እና ሄርሜላ እንችላለን። እናንተን እንደዚህ በቁማችሁ ነው ጨርጨር የምናረጋችሁ። ምክንያቱም እንችላለን። በሁለተኛ ደረጃ ደግሞ ቅድም ከሆነ ቤት ሂጅ አብርሽን እየመከረው ነው ምናምን እያላችሁት ነበር። እየመከራችሁት አይደለም፣ እየሰደባችሁት ነው። እሱ ደግሞ ደግነቱ አይሰማችሁም። መስሚያው ጥጥ ነው። መጀመሪያ እናንተ ከሰው ቤት ውጡ፣ ከግርድና ውጡ፣ እንዳብርሽ ስሩ፣ እንዳብርሽ ሸቅሉ። እናንተ እነማን ናችሁ ሲጀመር ለአብርሽ አስተያየት የምትሰጡት? እናንተ እነማን ናችሁ? ምንድናችሁ? ማን ናችሁ? ምድረ አሮጊት ማለት ነው። ምድረ አሮጊት እናቴን ቁጭ ብለው አብርሽን እየመከራችሁት አይደለም፣ እየሰደባችሁት ነው። ደግነቱ ግን እሱ አይሰማችሁም። ምክንያቱም የፈለገውን የወደደውን አብሮ መቀመጥ መብት አለው። በሁለተኛ ደረጃ ደግሞ ሄርሜላን ስለሚያፈቅራት ስለሚወዳት ነው። ስራሽን ስሪ፣ ጎብዥ፣ ጀግኝ፣ ማንንም አትስሚ፣ ጠንካራ ሁኝ ሲላት የነበረው አስባችኋል? ጠንካራ፣ ከጠንካራ ወንድ ጀርባ ጠንካራ ሴት አለች። ማናት ደግሞ እሷ? ሄርሜላ ናት። ገባችሁ? ስለዚህ ምን ይጠበስ? ምን ታርጋችሁ? ምን ትሆንላችሁ? የዝሙተኛ ደጋፊ እናንተ ናችሁ። ለምን ካላችሁ አብርሽ ሩታ ከፍቅር ነው ይዛው የሄደችው። ይህን ረሳችሁት ነው ወይስ እኛ ስንነግራችሁ ነው የምታምኑት? በሁለተኛ ደረጃ ደግሞ ሲጀምር 80 አላረጋላትም። ዝምላን የወለደችው የእናንተይቱ ዝምላ ካለ 80 ፎቶ ብቻ ዱባይ ሂደው ነው ፎቶ ምናምን ያደረጉት። አለቀ ደቀቀ። እውነቱን ለምንድን ነው እንትን የማትሉት? እናንተ እኮ 80 ሳይኖራት እኮ ሩታ ዝምላ ወልዳ ትደግፋላችሁ። እኔ እናንተን በሆነ አልደግፍም፣ ይቅርታ አድርጉልኝ። ምክንያቱም የዝሙት ደጋፊ መሆን አልፈልግም። የዝሙተኛ ደጋፊ መሆን አልፈልግም። ገባችሁ? ዝሙተኛ ማናት ካላችሁ ሩታ ናት።
ካለ 80 የወለደች ምንድነው የምታካብዱት? እውነቱ ሲነገራችሁ ለምን እንትን ትላላችሁ? ራሷ ረክሳ ራሷን ያራከሰች እኮ ሩታ ናት። ከቡታጅራ ዩቲዩበር የረከሰች ርካሽ ሩታ ናት። ለምንድነው እውነት ስንነግራችሁ የምትንቀለቀሉ? ገባችሁ? እኔ የሴት ልጅ እናት ነኝ። ዝሙተኛን አልደግፍም። ለዛ ነው ልካችሁን የምነግራችሁ። ገባችሁ? ዝሙተኛ ከሆነ አንድ ሰው አዎ ዝሙተኛ ነህ ብዬ ነው የምከራከረው። አለቀ። ጠብቁ። ደግሞ አሁን ሄርሜላ በቅርብ አብርሽ ቀለበት ያስርላታል ማለት ነው። እናንተ ቁጭ ብላችሁ ትንጣጣላችሁ። ምን ታመጣላችሁ? በሰው ህይወት ምንድነው ገብታችሁ የምታጨበጭቡ? ምን አገባችሁ? እናንተ እነማን ናችሁ? አባትየው እኮ አለ። የአብርሽ አባት አልሞተም፣ አልታመመም። ኃላፊነት መውሰድ ካለበት እሱ ነው ኃላፊነት ስለ ልጁ መውሰድ ያለበት አይደለ? ስለዚህ አለቀ ደቀቀ። እናንተ ማን ናችሁ ሲጀምር? በአብርሽ ገብታችሁ ቁጭ ብላችሁ ስትርሚያርድ ላይ የምትፈተፍቱ ማን ናችሁ? ምንድን ናችሁ ሲጀምር? አብርሽ አያውቃችሁም። በሁለተኛ ደረጃ ደግሞ ሄርሜላን ወዷት አፍቅሯት ተንገብግቦላት ነው አሁን ስጠራው በአንድ ስልክ ሄደው ቴክስት አርጎላታል። አስባችኋል? እንኳን ለ50 ሺህ ገባሽ የኔ እናት የኔ ውድ ፍቅሬ ነው ያላት። እናንተ ቁጭ ብላችሁ ዝም ብላችሁ ዙጥ ትላላችሁ ከሩታ ጋር። ተዞጥ እኛ አይመለከተንም። ግን በቃ ሄርሜላ ትችላለች ስንለው በምክንያት ነው። በሁለተኛ ደረጃ ደግሞ እንትን አንልም ካላችሁ ክሎሮክስ ጠጡ። ክሎሮክስ እኔ ገዝቼ ከካናዳ እልክላችኋለሁ ደግሞ ለክሎሮክስ ራሳችሁን ሆዳችሁን ማጠብ ከፈለጋችሁ። እንዴ አላበዛችሁትም እንዴ? ትንጣጣላችሁ እንደ ተልባ። ብትንጣጡ ባትንጣጡ ምንም አታመጡ። ገባችሁ? እውነቱ ግን ይሄ ነው። አብርሽ ሄርሜላን ይወዳታል። ገባችሁ? ስለወደዳት ስላፈቀራት ምን ስላላት ነው የሄደው። በሁለተኛ ደረጃ ደግሞ ጓደኞቹ እንዳሉት የጭቅጭቅ ህይወት በቃው። በዚህ በኋላ አብርሽ የራሱን ላይፍ የራሱን ኑሮ የራሱን ነገር ነው እንትን ማለት ያለበት። ሁለተኛ ደግሞ ልጁን መርዳት ካለበት እኛ እንረዳዋለን። ለልጁ ጠበቃ ማቆም ካለብን እናቆማለን። አለቀ ደቀቀ። ይሄ የጭቅጭቅ ኑሮ በጣም ነው የሚያስጠላው። ሁልጊዜ ጭቅጭቅ፣ ሁልጊዜ ኘኘኘኘ አሮጊት ይመስል ማለት ነው። በቃ ሩታ ሁልጊዜ ልቅሶ ነው የምታውቀው። ከመጣሽ ጀምሮ ለልመና አልቅሳ ለምን ለሁሉ ነገር ማለት ነው። እናቴን በጣም ነው የምታስጠላው። ስለዚህ አሁን ደግሞ አብርሽ ደግሞ ፈታ ነው ማለት ያለበት። ፈታ ያለ ህይወት መያዝ አለበት። ሁልጊዜ የምን ጭቅጭቅ፣ የምን ንዝንዝ፣ የምን እንትን እንዴ! ሰው በወጣትነቱ ፈታ ብሎ መኖር እያለበት ምን አጨቃጨቀው ከዛች ጋር? ስለዚህ አብርሽ የራሱን ህይወት ይኖራል፣ እሷ ደግሞ ከልጇ ጋር የራሷን ህይወት ትኖራለች። መርዳት ካለበት አብርሽ ይረዳታል። አለቀ ደቀቀ። እንዴ ግዴታ ማን ነው ለሱ ያጣበቀበት? ግዴታ ማን ነው ሩታን እንትን አብረ ካልተቀመጥክ ማን ነው ሲጀመር ማን ያዘዘበት? ሩታ እድሜ ልኳን ጭቅጭቅ እድሜ ልኳን ከመጣሽ ጀምሮ አለች በቃ ነዝናዛ ማለት ነው። ስለዚህ በቃ አብርሽ ደግሞ ግዴታ ከሷ ጋር መቀመጥ አይጠበቅበትም። የራሱን ላይፍ የራሱን ህይወት የራሱን ነገር ማመቻቸት አለበት። አለቀ ደቀቀ። ስለዚህ አሁን ምርጫውን መርጧል። እናንተ እንቃጠላለን ካላችሁ መልካም መቃጠል፣ መልካም መንጨርጨር። ገባችሁ? በእናንተ ግዴታ እሱ መመራት አይጠበቅበትም። ችግር የለም። ክሎሮክስ ከፈለጋችሁ ደግሞ እኛ ገዝተን እንልክላችኋለን። ጣጣ እያላችሁ ነበር ቅድም ማለት ነው። መልካም መንጣጣት፣ መልካም መንጨባረር። አዎ መልካም መንጣጣት፣ መልካም መንጨባረር፣ መልካም መንዞጥ። አዎ ገባችሁ? እናንተ የረከሳችሁ መሆናችሁ እኮ የሄርሜላ ታይት ለብሳ ቪዲዮ የሰራችበትን የታችኛውን ፕራይቬቷን ዕቃ አመታችሁ ፖስታችሁት። ደግሞ የእሱ አይደለም የሌላ ሰው ነው አመታችሁ የፖስታችሁት። የረከሳችሁ መሆናችሁ በዚህ ነው እኛ የምናውቀው የሩታ ደጋፊዎች። እና ለማንኛውም ሄርሜላ ለመድረስ ሳይሆን ለማሰብ ራሱ አትደርሱባትም፣ አትችሉም። ምክንያቱም ሄርሜላ ትችላለሽ። በኋላ መታ አንበደበደቻት። የእናንተይቱን የምትደግፏትን ዘረጦ ማለት ነው አንበደበደቻት። አብርሽ ደግሞ ማንን ወዶ ሄደ? ሄርሜላን። ማንን አፈቀረ? ሄርሜላን። ስጠራው በአንድ ስልክ ነው ሄደው። አያችሁ? እናንተ በመሃል ቤት ፎዳችሁ ቀራችሁ። እሷ ፍቅር እሷ ሩታ ደግሞ ትናንት እየተንጨረጨረች ነበር። ዛሬ የለችም። ምክንያቱም ክሬዚ ስለሆነች አልፈልግም ብሏታል። አለቀ ደቀቀ። እና ለማንኛውም ይኸውላችሁ ልንገራችሁ፣ ህይወት በፍላጎት እንጂ በጭቅጭቅ አይደለም። በፍላጎት ተሳስባችሁ ምን ብላችሁ ነው አንተ ትብስ አንቺ ትብስ ተባብላችሁ። ሩታ ግን እናቴ
ሁል ጊዜ ያታለው ጭቅጭቅ ችግር ምን ጭቅጭቅ ሌላ ምንም አታውቅም። ሁል ጊዜ የየየየየ እስከ እናቷ ማለት ነው። ሁል ጊዜ ልመና፣ ሁል ጊዜ ጭቅጭቅ፣ ምንም አይዲያ የማታመጣ ዘረጡ፣ ምንም አይዲያ የማታመጣ ዘረጡ። ሁል ጊዜ ጭቅጭቅ ጭቅጭቅ ኘኘኘኘኘኘ አኡዙ ቢላሂ ሚነ ሸይጣን ረጂም። ለማንኛውም ሄርሜላ ትችላለሽ። ሄርሜላ በቃ ፏፈሽ ካለ ምንም ጭቅጭቅ ካለ ምንም ንዝንዝ ካለ ምንም ምን በቃ ሄርሜላ ትችላለች። ይመቻት ማለት ነው። በሁለተኛ ደረጃ ደግሞ አብርሃም ታደሰ ይችላል። ገባችሁ? ስርዓቱ ምኑ እናንተ ግን ሁልጊዜ በማልቀስ ሁልጊዜ በጭቅጭቅ ሁልጊዜ በምን እናታችሁ የምታምነው በዛ ነው። እርግጠኛ ነኝ ሪል ላይፋችሁም እንደዚህ ነው የሚሆነው። መልካም ጭቅጭቅ ሄርሜላ ትችላለች። ከምር በጣም ነው ያስደሰተችኝ እኔ በጣም ማለት ነው። ሁለተኛ ደግሞ ድግሱ በቃ ቀለል ያለ ሆኖ በጣም የሚያምር ነገር ነው እንትን ያለችው ማለት ነው የደገሰችው። ለማንኛውም እኔ ደስ ብሎኛል። አብርሽም የኔ 500,000 ስገባ ተደግሱልኝ።